ተላለ ማንኛውም ሰው አግብቶ ይፈታል። ኢድ ሚስትን ሰብስብ ልጅን አሳድጋችሁ ለምን ትቀበያለሽ? ባለትዳር ምን ችግር አለው? እኔ አሁን አግብቼ ፈታሁኝ አይደል? ሌላ ወንድ ያላገባም እንዴ? ሌላ እጅ ላይ ይኖረኝ ለምን እድሉን ይዘጋል? አንቺ እኮ አልወለድሽም፣ እሱ እኮ የወለደ ነው። ልጁን ቢያሳድገው ይሄ ጨርሷል። ሀቢባ መጨረስ ኒካው ከተጨረሰ መመለስ አይችልም ራሱ። ታዲያ አሁን ሲያወሩ ለምን እወድሃለሁ ትለዋለች እያልሽ ትናደጃለሽ? እሷ ናት እኮ ታዲያ እሷ ናት የምትለው። ለምን ትለዋለች? አይፈልጋትም። ቢፈልጋትማ ኖሮ እኮ ባይፈልጋት ኖሮ መጀመሪያ ወዶ አፍቅሮ አግብቶ አያስወልዳት። ጠይቁት፣ ደውላችሁ እሱ ነው ጠይቁት። ተፈልጋት ማለት ነው። እየለቅላታለሁ ከፈልጋት። አዎ በጣም ጥሩ ብትነቂለት በጣም ጥሩ ይሆናል። ልጇን ብታሳድጋት የሚያስማመሽ ከሆነ አንቺ ላይ ኖሮሽ ማለት ነው። ለራሷ ለእኔ አይደለም ልጃችን እንዲህ ሀቅ እየቆምሽ አይደለም። ምን ያቅሻለሁ? 2 ዓመት ታዲያ እንደ ሀቅ እየቆምሽ አይደለም። ከዚህ በሌላ ሀቅ መቆም አለ እንዴ? ልጇን ከልክሏት። አልከለከላትም። ስለምሰርበው ነው እያልኩሽ እኮ ነው። ያው አንቺ ለሱ እየተከራከርሽ እኮ ነው። ስለምትሳደብ ነው የሚከለከላት። እሷ ናት እኮ ራሷ እኮ ናት የምትነግረኝ እኮ ሰድበው ስለከለከላት ራህመት ልጇን ስለከለከላት እኮ ነው የምትሰድበው በንዴት። ለምን አይሰጣትም ልጇን? ይሄን ደግሞ የምትነግረኝ ራሷ እኮ ናት። አላገናኘኛ ለምትለው እሷ ናት። 2 ወሯ የልጇን ድምፅ ከሰማች ታዲያ እሱን ነው መጠየቅ። እኔ ስሜን አታንሳት። አሁን ወዲያ ስሟን አላነሳም። ሲቀጥል ደግሞ አንሳሊ ሰምቻታለሁ፣ በጆሮዬ ሰምቻታለሁ። ራህመት ጥሩ ናት ነው ያለችው። ታነሳስ ሚስቱ ጥሩ ናት። እኔ ሚስቱ ጋር ችግር የለብኝም ነው ያለችው እኮ። ወንድ እንደዚህ ስፍስፍ ግብግብ አትበይሽ። ሴት ኮንሽ ነገ ትወልጃለሽ። እቺ እናት ልጄን ነው እያለች ያለችው። በተረፈ ከሷ የተረፈ ነው። ትራፊዋ ነው። ቢው ጥገቢው አትፈልገውም። የተረፋት ነው 4 ዓመት አጣጥማ ጨርሳ እንደ ጣሙ እንዳለቀ መስካ አውጥታ የጣለችውን ነው ያነሳሽው። ትራፊዋን ነው። ስለዚህ ትራፊዋን ነው። ቢው ጥገቢው ግን ልጇን ነው እየጠየቀች ያለችው። ገባሻ? ስንት ሰዓት ሙሉ በትዕግስት እዚህ አንቺን እየተለማመጥኩ ማናገርሽ ለጠይባ ስል ነው። እሺ ለልጇ ስል ነው። እኔን እኮ እየሰደብሽ ነው ያለሽው ሀቢባ። አዎ ትዕግስቴን አስጨረሽኛ። አበዛሹ በጣም። እኔ ምን አድርጌሽ እያለው ቲክቶክ እያለው ለምን ተዋሻለሽ? ውሸታም ወረድ በተበሽ ሱልፋሪስ ያው የቲክቶክ ስሙን ሳይቀር ተናገረች። አዳምጪ። በዚህ ዘመን ቲክቶክ የማይጠቀም የለም። እንደገና ደግሞ የለውም እያልኩሽ አይደለም። ሱልፋሪስ ከሌለው ማታቂ ከሆነ አንቺን እንዳለችው ለገንዘብ ነው የቀረበሽ ማለት ብቻ ተረዱላት። ውሸት እንደምደብቅብኝ በጣም ብዙ ነገር እንደዋሸሽ ይሄ ራሱ ትልቁ ማስረጃ ነው። የቲክቶክ ስሙን ሳይቀር ምን እንደሆነ ተናገረ። ቲክቶክ የለውም። ቲክቶክ አይጠቀምም። ኧረ እባክሽ አንቺ አዲሷ ሚስቱ ሳታና በመስመር ማለት ነው። ሸራል ግን ለጠይቂው። እሺ አፍቃሪው ነው የሚለው ግን አጥፍቶታል። ቲክቶክ አፍቃሪው ነው የሚለው። አየሽ ውሸታምነትሽን። አሁን ደግሞ አጥፍቶታላለች። አይጠቀምም። ፎቶሽን ላለጥፍ ሊረግጥሽ ይችላል። ነገሮች አትሳደቢ ትላለች እንዴ ጨምላቃ። አንደኛ ማለት ነው ራህመት ማናት ጠይባ እያንዳንዱን ነገር እያመነች ለልጇ ብላ ነው። እሺ እንደዚህ አንቺ ፊት ዝቅ ብላ እያለቀሰችልሽ እያንዳንዱን ነገር እያመነች ይቅርታ ይጠይቀችሽ እያንዳንዷን ነገር እሺ ብላ እያመነች ያለ ማስረጃ ሳይገኝባት እንኳን መካድ እየቻለች እያመነች ይቅርታ ይጠይቀችሽ እናት ለልጇ ስትል ዝቅ ስለምትል ለልጇ ብላ ነው ለአንቺ ዝቅ ያለችው። ስላለችው ቃላት ነው ሀቢባ አይደለም። መረጃ ስላለኝ ነው። መረጃ ስላለኝ ነው። ተረኛ ነኝ ብለሽ ዛሬ ተረኛ ነኝ አዲስ ሙሽራ ነኝ ብለሽ እንዲህ ብትጠብሪ ነገ አንቺንም እንደታኘ ሰማሽ አይደል እንዴ? ለምን ስላለችው ቃላት ትይኛለሽ? አልኩትንማ ያው አወጣሽ እኮ ምን አንተን አለኝ። ሁለት ሽሚዩት ነገ አውጥቶ ሲጥልሽ ልክ እንደሷ ተጠቅሞ አስወልዶ አውጥቶ ሲጥልሽ አንቺም ነገ ወደሽ ታለቅሻለሽ። ገባሽ? ነገ የአንቺም ተራው ይደርስሻል። ዛሬ እኔ ተረኛ ነኝ እኔም ፈልጎ መጣ ብለሽ ነው እሷ ላይ እንደዚህ የምትጠብሪባት አይደለም። እንደዛ አይደለም። ለሀቅ ቆሚ ሀቢባ። እኔ መረጃ ስላለኝ እሷ ይቅርታ የምጠይቀው ማለት ነው። ጎረቤት ተሰቃልልሽ ከይቅርታ በላይ ያጠፋ ሰው ከይቅርታ በላይ ተሰቃልልሽ ትሙትልሽ። እኔ ስሚ ባሌ ነው አይደል? እኔ ነኝ አውቀዋለሁ አይደለም። ቶክቶኩን እኮ ተሷ በፊት እኔ ነኝ የማውቀው። ወላሂ ላዚም ለምን አይጠቀም ብለሽ ዋሸሽ? መጀመሪያ የለም አይጠቀምም። አሁን ሰዓት ላይ የለም አጥፍቶታል። ለምን አይጠቀም ብለሽ በኋላ ላይ ስታዋርድሽ እኮ ነው ያመንሽውና ደልቶት ነው ያልሽው። የለም አሁንም እኮ የለም። ሰላም አለይኩም። ሰላም ቤተሰብ። እንግዲህ ላይክ እና ሰብስክራይብ ያደረጋችሁ እንግዲህ ጦይባና ራህማ ባልና አንድ ባል ነው። የጦይባ ባል ነበር መጀመሪያ፣ በኋላ ራህማን አገባ። አሁን ሀቢባ ቤት መጥተው ይኸው እየተጨቃጨቁ ነው። ትናንትና በሙባረክ ሚስቶች ነበረ፣ ዛሬ ደግሞ በእነዚህ ልጆች ፈታ ብለናል። እንግዲህ ነግበኔ ነው
ሁላችንም ነግበኔ ነው የሚባለው። ያሳዝናል። እንግዲህ ጦይባ የመጀመሪያ ባሏ ነው። አግብታ አንድ ልጅ ወልዳለት ተለያዩ። ራህማ ደግሞ ሁለተኛ ተገባች። አሁን ለባሏ ቆማ እየተከራከረችለት ትገኛለች። ሀቢባ ደግሞ አንጀት ታርሳለች አንዳንድ ጊዜ ማለት ነው ስትናገርና ጦይባ በጣም እየተለሳለሰች ለልጇ ብላ ታውቃላችሁ፣ ለልጃችሁ ብላችሁ ሰበር የምንለው ነገር አለ። ልክ ልጃችንን ስናስብ መጥፎ ነገር ለመናገር ካፋችን መጥፎ ነገር እንዳይወጣ የምናስብ ሰዎች አለን ማለት ነው። እና ልጇን በቃ ተለሳልሳ እንድታገኘው እንድታናግረው ትፈልጋለች። 2 ወር ሙሉ ልጇን አላናገረችም። ልጇን እንድታወራ አይፈቅድላትም፣ እንድታይም አይፈቅድላትም፣ ቤተሰቦቿ ጋር እንዲሄድም አይፈቅድላትም። ትምህርት አይማርም፣ ቁርአን አይቀራም። በቃ ይሄንን አድርጎ ዝም ብሎ እያንገጃለለ የ7 ዓመት ልጅ ይዞ ተቀምጧል ማለት ነው። አባትዬው የ7 ዓመት ልጅ እንግዲህ ትልቅ ነው፣ ሁሉንም ነገር ይለያል። እና ራህማ ተብዬዋ ደግሞ ባሏ ሚዲያ ላይ እንዳይመጣ ብዙ ነገሮችን እየደበቀች ነበረ። እሱም አልመጣም። እስኪ ለዛሬ ተብሏል እንግዲህ ሊመጣ ይችላል እና ምን መልስ እንደሚሰጥ ደግሞ የምንከታተለው ይሆናል ማለት ነው። ራህማ አላወቀችም። ሁለተኛ የተገባችው ሴትዮ ነገ በእኔ ማለት አለባት። ነገ እኔንም እንደዚህ አድርገኛል ይሄ ሰውዬ ብላ ማሰብ አለባት። እሷ ምንም ልዩነት የላትም። ስለዚህ ወንድ ልጅ አንዷን በድሏል፣ ሁለተኛዋንም ለኔ እንደዚህ አይሆንም ማለት አይቻልም። ልማዱ ነው። የሰው ልጅ ከልቡ ከጭንቅላቱ ከውስጥ ካለበት ያንን ሰው ከመበደል ከሌ ብሎ የሚመርጠው ነገር የለም። ስለዚህ ለሱ ክርክር ቆማለት ነበረ። እንደዛ ሳይሆን ጦይባ አይዞሽ፣ ተፋታችኋል አይደል? እኛም ተጋብተናል፣ በቃ ደግሞ እስከ መጨረሻውን የተፋቱት እያለች ነበረ። ስለዚህ ስለማይማለሱ ከኔ ጋር ተጋብተናል አለች። ችግር የለውም ውሰጁ፣ ችግር የለውም። እሷም የድሏን አላት ታገባለች ማለት ነው። ቆማ አትቀርም። ግን አይዞሽ ጦይባ እህቴ፣ እኔ ልክ እህትሽ ነኝ፣ የልጅሽ እናት ነኝ፣ ሁለተኛ እናቱ እና ልጅሽን እንዲያናግርሽ አደርግልሻለሁ፣ ልጅሽም እንዲማር አስደርግልሻለሁ፣ እኔ እቆጣዋለሁ ባለቤቴን ብላ ምክር መስጠት ሲገባት ለምንድን ነው የምትከራከረው? የጣውንት ነገር ማለት ነው። አንዳንድ ጣውንቶች ጣውንት ነው የሚባሉት እኮ እነዚህ የሰው ባል ያገቡ ማለት ነው። እና ለባሏ ቆማ እየተከራከረች ነበረ። ለምን እሱ እንዳይቆጣት ማለት ነው። ቲክቶክ የለውም፣ አይጠቀምም። በመስመር ደውሉለት፣ በመስመር ሲደወልለት ደግሞ አያነሳም። በኢሞ ደውሉለት፣ በኢሞም አያነሳም። ቲክቶክ ታለው ሸር እናርግለት ይምጣ። ቲክቶክ የለውም፣ ድብቅ። ግን እሱ ቲክቶክ እንደሚጠቀም አገኙት ማለት ነው። አጥፍቶታል። አዎ ከጠፋ ጠፋ ነው። እንደገና ከፍቶ መምጣት ይችላል ማለት ነው። እና ሴቶች እንጃ ብቻ ልክ ሚስት እሱ ምንም አይደለም። ከዚህኛዋ ጋር ተፋታ፣ ሌላ እድል አለው ያገባል። ይችኛዋም የተፈታችው ሌላ እድል አላት ታገባለች። ችግር የለውም። ማግባት አለባቸው። ይሄ ኖርማል ነው፣ የታወቀ ነው። ግን ለባል ቆሞ እንደዚህ መከራከር፣ መጥፎ ነገር እየሰራ መከራከር አይገባም። ነገም በእኔ ሄድ ጠመጠምብኛ ማለት ነው። ወልጄ ላለቅስ እችላለሁ። ልጄን ነጥቆኝ ፍቅር ያልቃል። ስለዚህ ልጄን ነጥቆኝ እኔም ላለቅስ እችላለሁ ብለሽ ማሰብ አለብን ማለት ነው። ገና ይወደኛልና ቢሰማ ይሄንን ነገር ይቀየመኛል ወይ ከታች ቁጭ ብሎ እኮ እየሰማት ይሆናል እና የሆነ ነገር ብዬ እውነታውን ደብቄ እኔ ለውሸት አልቆምም። እሱን በሚያግባባቸው መንገድ መምከር አለባት ማለት ነው። መመከር አለባት። ባልየውን ልጇን እንድታይ እንዴ 2 ወር ሙሉ አስባችሁታል? እኛ ልጆቻችንን ቀን በቀን ነው። እኔ አንድ ቀን ካላወራሁት ሁለተኛ ቀን ተተደገመ ምን ሆነው ነው ብዬ ነው ልብ የሚሰቀለው። እንዴት ነው እንደዚህ 2 ወር ሙሉ ልጇን ሳታወራ እናት? ለምንድን ነው? ይከብዳል እኮ። አንተም ብትሆን ወንዶችን ብትሆኑ አላህን ብትፈሩ ጥሩ ነው። በሴት ልጅ ላይ ባትጫወቱ
እና እንደዛ አይነቱ ነገር አላህ ይጠብቀን። ጥሩ ጥሩ ሰዎችን አላህ ያቀርብልን።